በዛሬው ትምህርታችን እንግዲህ መኑ ይእቲ እቺ ማናት ብሎ ሰሎሞን እንደተናገረ እመቤታችን እንዴት እንደተገለጠች ለወዳጆቿ በተናጠል ተገልጻለች፣ ለሕዝብ ደግሞ ሚሊዮኖች እያዩት ተገልጣለችና ከልዳ ጀምሬ የቅድስት ድንግልን መገለጥ ዛሬ እንደ እግዚአብሔር ቸርነት እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን የሚግለጥልን። ታዲያ ከልዳ ሳንወጣ ያን እብነ በረድ ላይ የተቀረጸውን የቅድስት ድንግልን ስዕል ለማየት በርካቶች ከተለያዩ ሀገሮች መምጣት ጀመሩ። በዚህ ጊዜው የነበረው ንጉሥ ዩልዮስ የሚባል ከሃዲ ወታደሮቹን ልኮ በሉ የእመቤታችንን ስዕል አጥፉ ብሎ ይልካቸዋል። እነሱም ማፍረሻ መሮ ይዘው እብነ በረዱን ሲመቱት እንደገና ይቀልጣል። እንደገና ደግሞ ያፈረሱት እየሞላ መጨረሻ ሲያቅታቸው ያንን ቦታ ለቀው ሄደዋል። አመስግኗት እመቤታችን። ይሄ ታላቅ ተአምር ነው። ይሄ እንግዲህ ከፊልጵስዩስ በፊት የተከናወነ ድንቅ ተአምር ነው። ፊልጵስዩስ ካረገች በኋላ ነው። ሁለተኛው የእመቤታችን ቤተ ጸሎት በመባል የሚታወቀው ጌታ ከመመስረቱ አስቀድሞ ያዕቆብ ወልደ ዘብዴዎስ በ40 ዓመተ ምህረት ላይ በኢብሮ ወንዝ ባሻገር የሰራት በቅድስት ድንግል ማርያም ስም የተሰየመች ቤተ ጸሎት ናት። ስለሷ ታሪክ ልንገራችሁ። በጣም አስደናቂ ታሪክ ነው። እመቤታችን በኢየሩሳሌም በነበረችበት ጊዜ ሐዋርያት ደግሞ ወደ የአህጉረ ስብከታቸው ተልከዋል። ያዕቆብ የዮሐንስ ወንድም ወልደ ዘብዴዎስ ማለት ነው የደረሰው የዛሬዋ ስፔን በምትባለው ሀገር ናት። ስፔን እንግዲህ ብዙዎቻችሁ ምናልባት በእግር ኳስ በምናምን ልታቋት ትችላላችሁ። ያን ጊዜ በሮማውያን ግዛት የነበረች ናት። ያዕቆብም ሄዶ ወንጌልን ሰበከ። ነገር ግን ያመኑት ሰዎች 8 አይሞሉም። በጣም ደክሟል፣ በጣም ለፍቷል። ነገር ግን ሰው ሊያምንለት በክርስቶስን ሊቀበል አልቻለምና በጣም ያዝን ነበረ። ያዕቆብ ወልደ ዘብዴዎስ ወልደ ነጎድጓድ። በኋላ ኢብሮ በምትባል ወንዝ ዳር ከጥቂት ደቀ መዛሙርቱ ጋር ማልቀስ ጀመረ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ያንተን ስም ሰበኩኝ፣ ነገር ግን ሰዎች ሊያምኑ አልቻሉም ብሎ በጣም አለቀሰ፣ በጣም አዘነ። አሁን የእመቤታችን መገለጥ በ40 ዓመተ ምህረት ጥቅምት ላይ ነበር የሆነው። ስቅስቅ ብሎ ሲያለቅስ ቅድስት ድንግልን መላእክት ታጅበዋት ኢያሰጲድ በሚባል የእብነ በረድ ደንጊያ ላይ ሆና በታላቅ ግርማ ድንግል ማርያም ተገለጸችለት። ክብር ይግባት እናታችን። መኑ ይእቲ እንተ ትሄውስ ከመጎ ሰናይት ከመወር ውብሪት ከመፀሐይ እንዳለ እንደ ፀሐይ ያበራች ተገለጠችለት። ያን ጊዜ ደነገጠ። የቆመችበትም ምሰሶ ነበረ። ያ ምሰሶ በኢያሰጲድ ማዕድን የተሰራ ነው። መላእክት ይዘውት ነበረ። ልጄ ያዕቆብ ብላ ጠራችው። ልጄ ያዕቆብ አትዘን። በዚህ ቦታ ልጄ ኢየሱስ ክርስቶስን የሚያመልኩ እምነታቸው እንደ ምሰሶ እንደ ቆምኩበት ምሰሶ የጸና ምእመናን ይኖራሉ። አይዞ ብላ እመቤታችን ያን የኢያሰጲድ ደንጊያ ለማን ሰጥታው ሄደች? ለሐዋርያው ያዕቆብ ሰጥታው ተሰወረችው። ይሄ እንግዲህ ሁለተኛ መገለጧ ነው ማለት ነው። በሕይወተ ሥጋ ሳለች ያን ጊዜ ያዕቆብ በታላቅ መንፈሳዊ ሐሴት ተመልቶ ዞሮ አስተማረ። ወዲያው እግዚአብሔር የሰውን ልቡና ከፍቶ በክርስቶስን ማመን በዛሽ ቦታ ሰፋ። በኋላ እንግዲህ ያዕቆብ ተመልሶ ኢየሩሳሌም በሰማዕትነት አርፏል። ደቀ መዛሙርቱ ግን እንደገና የከበረ ሰውነቱን ወስደው እዛ ቦታ ቀብረውታል። የእመቤታችን በረከት ይደርብን። ያ የእመቤታችን የሰጠችው ስጦታ ዛሬ ድረስ በክብር ተቀምጧል። በወርቅና በነሐስ ተለብጦ ምእመናን ያንን ምሰሶ ጀርባውን ይሳለሙታል። ዛሬ አውሮፓ ውስጥ ካሉት ታላላቅ ካቴድራሎች ከሚባሉት መካከል እመቤታችን የተገለጸችበት ቦታ ላይ የታነጸው መቅደስ ነው። ከቃሉ ጋር ናችሁ? በጣም ይገርማል። የእመቤታችን መገለጥ ምን ያህል በረከት እንደሆነ፣ ምን ያህል ረድኤት እንደሆነ። ይሄ እንግዲህ በፊልጵስዩስ ለሐዋርያት ከመገለጧ በፊት ለወንጌላዊው ለያዕቆብ የተገለጠችለት መገለጥ ነው። ዛሬ ስፔን ብትሄዱ ድንግል ማርያም የተገለጠችበት ይህ በዓል ብሔራዊ በዓል ተደርጎ ለአንድ ሳምንት ይከበራል። ለስንት ሳምንት አልኳችሁ? ከጥቅምት 1 ጀምረው 1 ሳምንት
መንግስት ብሔራዊ በዓል አድርጎ ዘግቶት አወር ሌዲ ኦፍ ዘ ፒላር የምሰሶዋ እመቤት በመባል ትታወቃለች። የምን እመቤት? ድገሙት እስቲ። ያው የስፔኖች ሁሉ ጠባቂያችን ናት ይላሉ። እኛ ለምሳሌ ብራችን ላይ እንኳን የተሳለው ወፍ ነው። መቄዶንያ ብትሄዱ ብራቸው ላይ ማለት ነው መገበያ ብራቸው ላይ ቅድስት ድንግል ማርያም ነው የተሳለችው። ማናት የተሳለችው? እመቤታችን። ከጀርባው ደግሞ ቅዱስ ገብርኤል ተስሏል። እኛ እኮ ያሬድን መሳል ሲገባን ላሊበላን መሳል ሲገባን ወፍ እርግብ ስናደርግ ነው የኖርነው። ቀበሮ ምናምን ስናደርግ ነው የኖርነው። እየሰማችሁ ነው? በጣም ይገርማል። እና ለአንድ ሳምንት ትልቅ በዓል ይደረጋል። በመጀመሪያው ቀን በርካታ ምዕመናን በብዙ ሺዎች የሚቆጠሩ ለእመቤታችን አበባ ይዘውላት ይመጣሉ። ምን ይዘውላት ይመጣሉ? በጣም የተለያዩ ህብር ያላቸው አበባ ይዘው የቅድስት ድንግል ማርያምን ስዕል አውጥተው ያከብራሉ። በነጋታው ደግሞ ፍራፍሬ ያመጣሉ፣ ለነዳያን ይመጸውታሉና በጣም ደማቅ የሆነ ክብረ በዓል ለአንድ ሳምንት በእመቤታችን ስም በስፔን ይደረጋል። ያ ማለት ምንድን ነው? እመቤታችን ለያዕቆብ ስለተገለጠች ዛሬ ስፔኖች ምን ይላሉ? ድንግል ማርያም ናት የኛ ጠባቂ ብለው ያምናሉ። ይሄ እኮ በጣም ነው የሚገርመው። እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ብፅዕት ይሉኛል ብላለች። እና እኛ ብቻ ምናከብራት እንዳይመስላችሁ፣ መላው ዓለም ቅድስት ድንግልን ያከብራል፣ ያገናል። በዓለ ፍልሰቷን ለምሳሌ ልጥቀስላችሁ። በዓለ ፍልሰቷ ነሐሴ 16 እኮ ወደ 16 የሚጠጉ ሀገራት ብሔራዊ በዓል አድርገው ስራ ዘግተው ይላሉ። እኛ እንኳን አናደርግም። 16 ሀገራት እነ ፈረንሳይ እነምን ብዙ በተለይ አውሮፓ ሀገር በዓለ ዕርገቷን በጣም በደመቀ መልኩ ነው የሚያከብረው። ስለዚህ እመቤታችን እንዲህ አድርጋ መገለጧ በረከት ሆኖ ሰላም ሆኖ ዓለም እስኪያልፍ ድረስ ምእመናን እየተባረኩበት ይኖራሉና ለእኛም ለኢትዮጵያውያን በረድኤቷ ትገለጥልን እመቤታችን። አመስግኗት እናታችን ወላዲተ አምላክ። ቀጥሎ የፊልጵስዩስ መገለጥ ነው። ያም ሰኔ 21 ላይ በስፋት ስለተማራችሁት ያንን አላነሳም። እስቲ እንሻገር። እመቤታችን ለብዙ ወዳጆቿ ተገልጣለች። በታሪክ ግን የተጻፈው በግለሰብ ደረጃ የተገለጸችው ከዕርገቷ በኋላ ለጎርጎሪዮስ ዘኔዎቂሳርያ ነው። ጎርጎሪዮስ ዘኔዎቂሳርያ በ3ኛው ክፍለ ዘመን ማለትም ከ230 ዓመተ ምህረት ላይ የነበረ ነው። ይሄ ታሪክ አባቶቻችን የኢትዮጵያ መተርጉማን ሊቃውንት የቅዱስ ጳውሎስ መልእክታትን ሲተረጉሙ የጎርጎሪዮስ ዘኔዎቂሳርያ ወይም ገባሬ መንክራትን ታሪክ በትርጓሜ ላይ ጽፈዋል። ጎርጎሪዮስ ዘኔዎቂሳርያ በጣም የናጠጡ ሀብታሞ ቤተሰቦች ነበሩት። ነገር ግን ጣዖት ያመልኩ ነበረ። ግን እግዚአብሔር መቼም ጳውሎስን ሲጠራው እንደጠራውና ብርሃነ ዓለም እንዳሰኘው ጎርጎሪዮስም በእስክንድሪያ ካሉ ስመጥር ሊቃውንት ተማረ። ነገረ መለኮት አጠና። በኋላ በክርስቶስ አምኖ ተጠመቀ። በኋላ ወደ ሀገሩ ሲመለስ ንጽህናውን፣ ቅድስናውን፣ ሊቅነቱን አይተው ኒዮቂሳርያ ላይ ምን ሾሙት? ኤጲስቆጶስነት ሾሙት። ይሄ ጎርጎሪዮስ ኤጲስቆጶስነት ከተሾመ በኋላ በዘመኑ ከፍተኛ የሆነ የሃይማኖት ክርክር ነበረ። የምን ክርክር ነበረ? የሃይማኖት ክርክር ነበር። በጣም ከፍተኛ የሆነ በተለይ ምስጢረ ሥላሴ ላይ ሥላሴ አንድም ሶስትም ናቸው። ግን የሥላሴን እያበላለጡ በጣም ብዙ ጭቅጭቅ ተነሳና ይጨነቅ ነበረ። መቼም አንድ አባት በጎቼን ጠብቅ፣ ግልገሎቼን፣ ጠቦቶቼን ጠብቅ የሚል አደራ ተሰጥቶታል። ሁሉም የቤተ ክርስቲያን አባት በጎቼን አለ እንጂ በጎችህን አላለም። ጠቦቶቼን አለ እንጂ ጠቦቶችህን አላለም ክርስቶስ። ግልገሎቼን አለ እንጂ ግልገሎችህን አላለም። ምክንያቱም ምእመናን የማን ገንዘቦች ናቸው? የክርስቶስ ገንዘቦች ናቸው። በዚያ ላይ የተሾሙ ደግሞ ማን ናቸው? ካህናት ናቸውና እንቅልፍ አጥቶ ይጸልይ ነበረ፣ ያዝን ነበረ፣ ያለቅስ ነበረ። ከዕለታት ባንዳቸው አልጋው ላይ አርፎ ስለ ምስጢረ ሥላሴ እያሰበ በነበረበት ሰዓት ታላቅ የሆነ ብርሃን በነበረበት ክፍል ላይ በራ። በጣም ብርሃኑ ደማቅ ነበረ። አይኖቹን ሲከፍት 2 ሰዎችን ይመለከታል። ስንት? ድገሙት እስቲ ስንት? የመጀመሪያው አረጋዊ ነው። ሁለተኛዋ ግን እንደ ፀሐይ የምታበራው የአምላክ እናት ቅድስት ድንግል ነበረች። ዮሐንስን አስከትላ ነው የመጣችው። ማንን?
ዮሐንስ ወንጌላዊ በጣም እመቤታችን በረከቷ ይደረብን እና ደነገጠ፣ ወደቀ። አነሳችሁ እመቤታችን ምን አለችው ለወንጌላዊ ዮሐንስ? በል ለዚህ ኤጲስቆጶስ ምስጢረ ሥላሴን አስተምረው አለችው እመቤታችን። የሰማችሁ ነው። ምስጢረ ሥላሴን አስተምረው። ዮሐንስ ነባቤ መለኮት ምስጢረ ሥላሴን ምስጢረ ሥጋዌን በወንጌሉ ላይ የጻፈ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። ወከማሁ ቀዳሚሁም ቀዲሙ ሀበ እግዚአብሔር ውእቱ፣ ይህም አስቀድሞ በመጀመሪያ በእግዚአብሔር ዘንድ ነበረ ያለው ዮሐንስ ለጎርጎርዮስ ምስጢረ ሥላሴን ገለጠለት። ለእኛም ይግለጥልን ያረ ገለጠለት። ወዲያው እመቤታችን ጎርጎርዮስን ባርካው ዮሐንስን ባርኮት ከሱ ተሰወሩ። ከዛ ወዲያው ብራና አምጥቶ ወረቀት አምጥቶ ጻፈው። ማን ያስተማረውን? ዮሐንስ ወንጌላዊ ያስተማረው። ይሄ በቴዎሎጂ ምን ይባላል? ዘግሪጎሪ ክሪድ ይባላል። የጎርጎርዮስ የሃይማኖት መግለጫ ማለት ነው። በኋላ በኒቄያ 318ቱ ሊቃውንት በተሰበሰቡ ጊዜ ከጎርጎርዮስ ወስደዋል። ተመልከቱ። እመቤታችን ምስጢረ ሥላሴን ለዮሐንስን አዛ ጎርጎርዮስ እንዲማር እንዳደረገች በእኛም በእውነት አይምሮውን ልቦን በልቡናችን ድንግል ማርያም ትሳልብን። በጣም የሚገርም ነው። ከዛ በኋላ ጎርጎርዮስ አንድነትን ሶስትነትን አስተማረ። የሚገርማችሁ በሙሉ አሳምኖ በምስጢረ ሥላሴ ላይ ያለውን ብዥታ አጥርቶ እሱ ሀገሩ ሲገባ 17 ብቻ አማኞች ነበሩ። ስንት ብቻ? 17 ብቻ። ሲሞት ግን የከተማው ሕዝብ ሁሉ አምኖ 17 አረማውያን ብቻ ነበር የቀሩት። ማን ነበረች አጠገቡ? እናታችን ወላዲተ አምላክ ቅድስት ድንግል ማርያም ነበረች። ዛሬም በረድኤት ትገለጥልን። በጣም ይገርማል። እና ታላላቅ ተአምራትን አደረገ። ለዚህ ነው ጎርጎርዮስ ገባሬ መንክራት ትለዋለች ቤተ ክርስቲያን። ተራራ ያፈልስ ነበረ። እንደ ሙሴ ባህሪ ከፍል ነበረ። አልፎ ተርፎም ይሰወር ነበረ። ስለዚህ ይህ ጻድቅ በእውነት መባረኩ የአምላክ እናት ቅድስት ድንግል ብትገለጥለት ነውና ዛሬም በእውነት ድንግል ማርያም ለእኛ ትገለጥልን። ጎርጎርዮስ ዘኑሲስ የተባለ የቅዱስ ባስልዮስ ዘቂሳርያ ወንድም ይሄን ታሪክ ጽፎታል። እመቤታችን ቅድስት ድንግል ማርያም ተገልጣ ዮሐንስ ወንጌላዊው አስተምሮት የኛ የቀደመው ጎርጎርዮስ የጻፈልን ምስጢረ ሥላሴ ከሰማይ የተቀዳ ሰማያዊ መልእክት ነው ብሎ ጎርጎርዮስ ዘኑሲስ እመቤታችን ለጎርጎርዮስ ገባሬ መንክራት ወይም ዘኔዎ ቂሳርያ መገለጧን እማኝ አድርጎ ጽፏል። ይሄ እንግዲህ የመጀመሪያው እመቤታችን በተናጠል ደረጃ በቅዱስ ደረጃ የተገለጠችው መገለጥ ነው። ለእኛም በረድኤት ትገለጥልን። በመቀጠል በተናጠል ደረጃ እመቤታችን የተገለጠችው ለአባታችን ለቅዱስ ኤፍሬም ነው። ለማን ነው? ሁላችሁም እንግዲህ ውዳሴ ማርያም መቼም ትጸልያላችሁ። ከ306 እስከ 373 ዓመተ ምህረት የነበረው የመንፈስ ቅዱስ እንዚራ የተባለው የሶርያውያን ፀሐይ የተባለው የኤዴሳው ምሁር የተባለው ማን ነበረ? ኤፍሬም ሶርያዊ ነበረ። እመቤታችንን በጣም አጥብቆ ይወዳት ነበረ። ከመውደዱ የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያምን 64 ጊዜ ጸልይ ነበር፣ በየቀኑ ማለት ነው። እና ምን ይላል መሰላችሁ? እንደናንተ ስራ ስጭኝ ምን ስጭኝ አይደለም ምስክርነቱ። ሸክላ ሰሪ ነው። ያችን ትንሽ ለዕለቱ አድርገው የቀረውን መጽውቶ የእመቤታችን ምስጋናዋ እንደ ሰማይ ኮከብ እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው ጠግቤው እንደ ልብስ ለብሼው ተጎናጽፌው እያለ ይመኝ ነበረ። በጣም ስለሚወዳት ያገኘውን ሁሉ በወላዲተ አምላክ በቅድስት ድንግል ማርያም ስም ይመጸውት የነበረ ታላቅ ሊቅ ነው። ወደ 400 መጻሕፍት ጽፏል። ስንት አልኳችሁ? ይገርማል። እስካሁን አሉ። ብዙዎቹ ተቃጥለዋል። ሶዘመን የሚባል አንድ የቤተ ክርስቲያን የታሪክ ጸሐፊ የቅዱስ ኤፍሬም ድርሰታቱን በሙሉ አንብቦ በመስመር ቆጠራቸው። 1 2 3 4 ብሎ ሲቆጥር 3 ሚሊዮን ይመላሉ። ስንት ይመላሉ? 3 ሚሊዮን። በጣም እኮ ይገርማል። የመንፈስ ቅዱስ እንዚራ ተብሏል በጊዜው። ይሄ አባት ከዕለታት ባንዳቸው ሰኑይ ላይ ነው፣ ሰኞ ነው።
ተግባሩን ጨርሶ ተቀምጦ ሳለ እመቤታችን አእላፍ መላእክትን አስከትላ እሱ ወዳለበት ወረደች። ክብር ይግባት እናታችን። በታላቅ ግርማ ደነገጠ። ወድሰኒ ያለችው አመስግነኝ። ለዚህ ምስክር የሆነው ያሬድ ነው። ቅዱስ ያሬድ በተለይ ኤፍሬምን አይቶታል። በአካለ ነፍስ እመቤታችን ይዛው መጣ። በመዋሲት መጽሐፉ ላይ ምን አለ? እዛ ሊቃውንቱ ነው ሲያደርሱ ምን ይላል? ሆረት ማርያም ሀበ ኤፍሬም ወትቤሎ ትወድሰኒ ሊተ ሀቤ ከመጫይኩ። ማርያም አለች ኤፍሬም ጋር ሄዳ ታመሰግነኝ ዘንድ መጣሁ አለችው ይላል። መዋሲት ላይ ነው የተጻፈው። ወይ ቤላ ኤፍሬም ለማርያም፣ ኤፍሬምም ማርያምን አላት አንሰ ይክል ወድሶተኪ፣ እኔ አንቺን ማመስገን አልችልም፣ አንደበቴ ኮልታፋ ነው አይችልም ይላታል። እሷ ደግሞ ምን አለች ይላል ያሬድ እኮ ነው። ካይበት ቤሎ ማርያም እሞሙ ለሰማይት፣ የሰማይታት እናታቸው ማርያም ዳግመኛ እንዲህ አለችው ወድሰኒ ሊተ በከመ አለቦ ከመንፈስ ቅዱስ፣ መንፈስ ቅዱስ እንዳሳሰበ አመስግነኝ አለችው። ቆመ ኤፍሬም ወጸለየ ይላል ሀበ እግዚአብሔር። ኤፍሬምም አለ ቆሞ ወደ እግዚአብሔር መጸለይ ጀመረ። መንፈስ ቅዱስን ላክልኝ ካለ በኋላ ውዳሴ ማርያም ዘእነብብ፣ የማርያምን ውዳሴ እናገር ዘንድ ብሎ ተማጸነ ብሎ ቅዱስ ኤፍሬም ያሬድ አባታችን መዋሲት ላይ ጽፎታል። አመስግኑ፣ ደስ ይላል። እመቤታችን ባርኪኝ አለ። ባርክኒ በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላዕሌከ። ዛሬ እኔና እናንተ ምንጸልየው ሰአሊ ለነ ቅድስት እያልን ምንማጸናት የዛች ዕለት ቡራኬ ነበረች። ማክሰኞ ደግሞ ትመጣለች። ኤልያስን ይዛ ኢያሱን ይዛ ዳዊትን ይዛ ትመጣለች። የመመኪያችን ዘውድ፣ የድህነታችን መጀመሪያ፣ የንጽህናችን መሰረት ብሎ ያመሰግናታል። ባርካው ትሄዳለች። ረቡዕ ትመጣለች አእላፍ መላእክትን አስከትላ። በሦስቱ ሰማያት ያሉ መላእክት ንዕድ ነሽ ክብርት ነሽ ይላሉ እያለ ያመሰግናታል። ባርካው ትሄዳለች። ሐሙስ ትመጣለች ነቢያትን ይዛ ነደ እሳት ሰፍሮባት በነደ እሳት ተከባ ቅርንጫፎቿ ሳይቀጣጠሉ ሙሴ ያያት ዕፀ ጳጦስ አንቺ ነሽ ይላታል። ባርካው ትሄዳለች። አርብ ትመጣለች። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን የምታዲ ከሴቶች ተለይተሽ የተባረክሽ ነሽ ይላታል። ቅዱሳት አንስትን አስከትላ ስለመጣች ባርካው ትሄዳለች። ቅዳሜ ደግሞ እያበራች ትገለጣለች። ንጽሕት ወብርህት ብርህት ነሽ ጽድልት ነሽ ይላታል። እሁድ ደግሞ መንፈቀ ሌሊት መታ ቀስቅሳው በላመስግነኝ ትለዋለች። አቤት ወዳጅነት! አያስቀናም ወይ? ከዚህ የበለጠ ለክርስቲያኖች የሚያስቀና ነገር ምንድን ነው? የአምላክን እናት ፊት ለፊት ከማየት በሷ ከመባረክ ምስጋናውን ወድሰኒ አመስግነኝ ከማለት የበለጠ ጸጋ ይኖራል? አረ መልሱ፣ አይኖርም። የእመቤታችን መገለጥ እንዲህ ያለ በረከት ይዞ ይመጣል። ያ መገለጧ ነው ዛሬ በረከቱ ተርፎ ዕለት ዕለት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ውዳሴ ማርያምን ሳታደርስ ታድራለች እንዴ? አትሉም፣ አታድርም። ምእመናን ልጆቿም ዕለት ዕለት ሰአሊ ለነ ቅድስት እያሉ ድንግል ማርያምን መማጸናቸው የውዳሴ ማርያም በረከትን ማግኘታቸው እመቤታችን በመገለጧ ነው። ዛሬም በረድኤት ትገለጥልን። የሷ መገለጥ በረከት አለው፣ ሰላም አለው፣ ፍቅር አለው። አመስግኗት፣ አትሰስቱ። ሌላው እንግዲህ ይሄ በአራተኛው ክፍለ ዘመን የተደረገ መገለጥ ነው። ትልቁ መገለጥ ደግሞ በሀገራችን በኢትዮጵያ የተደረገው ከ505 እስከ 571 ዓመተ ምህረት የነበረው ቅዱስ ያሬድ የተገለጠለት መገለጥ ነው። ይሄ ደግሞ ወደ ሀገራችን ኢትዮጵያ ሶሪያ ነው ኤፍሬም ጋር። ወደዚህ ስትመጡ ደግሞ ቅዱስ ያሬድን ታገኙታላችሁ። ይሄ ታላቅ ማህሌታይ አርያማዊ ዝማሬን ቀድቶ ያመጣ ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን ብሎ የዘመረ በግዕዝ በዕዝል በአራራይ ሥላሴን ያመሰገነ ይህ ታላቅ የዜማ ሊቅ ማይኪራ በምትባል ቦታ ተቀምጦ ሳለ ድንግል ማርያም መጣች። ማን መጣች? ድንግል ማርያም መጣች። በድንገት ነው የመጣችው። ያሬድ እያስተማረ ነው። ወዲያው የአምላክ እናት ቅድስት ድንግል በታላቅ ግርማ ያውም ሀገራችን ኢትዮጵያ አክሱም ላይ ተገለጠች። አታመሰግኑም? ኢትዮጵያ እኮ ይሄ የኛ ታሪክ ነው። ግን ስትመጣ ብቻዋን አልነበረችም። ሁለት ሰዎች አስከትላ መጣለች በአጸደ ነፍስ። የመጀመሪያው ውዳሴዋን የደረሰው ኤፍሬም ነው።
ሁለተኛው ቅዳሴዋን የደረሰው አባ ሕርያቆስ ነው። ጎሳ ልቤ ቃለ ሰናየ ወአነ አየድ ቅዳሴ ያለ ማርያም ያለ አዘዘች። ኤፍሬም አለችው ቅዱስ ኤፍሬምን ውዳሴን ሕርያቆስ ቅዳሴን ለያሬድ ንገሩት። ቅዱስ ያሬድ በጣዕመ ዜማ ሲያመሰግነኝ መስማት እፈልጋለሁ አለች እመቤታችን በብርሃን ዙፋን ላይ ተቀምጣ አክሱም ጽዮን ማርያም። ወዲያው ቅዱስ ኤፍሬም ውዳሴውን፣ አባ ሕርያቆስ ቅዳሴውን ለማን ነገሩት? ለያሬድ ነገሩት። ዮሐንስ ወንጌላዊ ለጎርጎርዮስ እመቤታችን አዛው እንደጻፈ ማለት ነው። ወዲያው ቅዱስ ያሬድ ያን ሰምቶ በዜማ እመቤታችንን ኢትዮጵያ የተቀደሰች ሀገራችን ኢትዮጵያ አመሰገናት። ድንግል ማርያም ተገለጠችለት። ይሄ ትልቅ ጸጋ ነው፣ ትልቅ በረከት። ያ በረከቷ ነው ዛሬ ቤተ ክርስቲያን 14ቱ ቅዳሴያት በዜማ መደረሳቸው፣ ካህናቱ ቅዳሴውን መቀደሳቸው የድንግል ማርያም መገለጥ ውጤት ነው፣ ሌላ አይደለም። ከዛ በኋላ ነው ቅዱስ ያሬድ ሌሎቹን ቅዳሴያት በሙሉ በዜማ የደረሳቸው። መጀመሪያ ቅዳሴ ማርያምን በዜማ ደረሰ፣ በመቀጠል ሌሎቹን ጨረሳቸው። የእመቤታችን በረከት ይደርብን እና ድንግል ማርያምን ስላያት ቅዱስ ያሬድ ፊት ለፊቱ ሆናው ስላያት ውበቷን ገለጠ። ምን አለ መሰላችሁ? እምነ ፀሐይ የአቢ ብርሃና፣ ብርሃኑ አለ ከፀሐይ ብርሃን ይበልጣል ይላል። ከምን ብርሃን? ከፀሐይ ብርሃን። አንቀጸ አድኅኖ አልባቲ ሙስና፣ ነውር ነቀፋ የሌለባት የድህነት ደጃፍ ናት። በክብር ወበስብሐት ስርጉስና፣ ውበቷ አለ እመቤታችን ውበቷ እኮ ነው። ደም ግባቷ ያማረ ያጌጠ የተዋበ የተሸለመ ነው። አማን በአማን መሶብ ዘመና፣ እውነት በእውነት መና ኢየሱስ ክርስቶስን የተሸከመች መሶበ ወርቅ ናት አለ እመቤታችን እየተመለከተ። መሶበ ወርቅ ናት እመቤታችን። ቀጠለ። ነጽሩ ሊተ ድንግለ ህትምተ መዓዛ አፉሃ ይጼኑ ፍረተ፣ ያፏ መዓዛ አለ እንደ ሽቱ የሚያውድ እመቤታችን መዓዛዋ የተለየ ነው። እንደ ሽቱ የሚያውድ የታተመች አዳራሽ። እረ ድንግል ማርያምን ተመልከቱልኝ ይላል። ይሄን ያለው ማን ነው? ቅዱስ ያሬድ ነው። እየተመለከታት እኮ ነው። እግዝእትነ ለቃል መዝገቡ ለፀሐይ ለሃቡ ለወርክ በቡ ፍሬዝ ያኪለ በሉ ይጠቡ አንቲ እጽ ዘያሌቡ። እግዝእትነ ለቃል መዝገቡ፣ እመቤታችን አላት የቃል ማደሪያው ነሽ፣ የፀሐይ ግለቱ ይላታል። የፀሐይ ምኑ? ድገሙት። የፀሐይ ምኑ? ግለቱ። የጨረቃ ክበቡ አንቺ ነሽ፣ ያንቺን ፍሬ የበሉ አለ ይጠብቡ እንደማለት ነው። ይጠቡ ይራቀቃሉ። አንቺ አለ ልብ የምታስደርጊ እንጨት ዛፍ ነሽ ይላታል እመቤታችን። አቤት እመቤታችን! አሁን ብዙዎቻችሁ ፀሐይ የሞቃችሁ ነው አይደለ? እኛ ነን ቀዝቃዛ ቦታ ያለ ነው። እመቤታችን ምን አለ? የፀሐይ ግለቱ። እስቲ ድገሙት፣ እስቲ በሉት። ፀሐይ ቀላል አትምሰላችሁ። ዛሬ አስፈሪው የጦር መሳሪያ ኒኩለር ነው አይደል? ኒኩለር ቦምብ። ኒኩለር አንዴ ተተኮሰ ማለት ኃያላኑ ቢታኮሱ ቢያንስ ወደ ቢሊየን የሚጠጋ ሰው እንደ ቅጠል ይረግፋል በጥቂት ደቂቃዎች ውስጥ። ለዚህ ነው ተፈራርቶ ኒኩለር የማይተኩሱት። ጥቂት ኒኩለሮች እንኳን ቢተኮሱ ማለት ነው ከባድ ነው። ጨረሮ አደገኛ ነው። ኦዞን ተውት በቃ ዩቪ ሬስ የለም፣ በጣም አደጋ ነው። እግዚአብሔር ግን የሚገርማችሁ እቺ የምታዩት ፀሐይ ሃይድሮጅንን ወደ ሂሊየም ሪያክት ስታደርግ በቅጽበት የ100 ሚሊየን ኒኩለር ቦምብ ኃይል አላት። ታውቃላችሁ? ፀሐይ የምን ስንት አልኳችሁ ቁጥሩ? እስካሁን ዓለም ላይ ያለው የኒኩለር መሳሪያ 15000 ምናምን አይሞላም። አሜሪካ ወደ 5000 ምናምን አላት። ራሻ ወደ 7000 ምናምን የተወሰኑ 100-200ም አላቸው። 100 ሚሊየን ኒኩለር ቦምብ በቅጽበት ውስጥ ሃይድሮጅንን ወደ ሂሊየም ለውጣ ፀሐይ ውስጥ ተቀምጧል። የ3 ደቂቃ ኃይሏ ምድር ላይ ቢወርድ የምድር ሰከንድ ይቅርታ የ3 ሰከንድ ኃይሏ ምድር ላይ ቢወርድ የምድር ውቅያኖሶች ወዲያው ይተናሉ። 1-2-3 ደቂቃ ብትጨምር የመሬት ክረስት ሙሉ በሙሉ በደቂቃ ውስጥ ይጠፋል። የምን ኃይል ነው ያልኳችሁ? አረ መልሱ። የፀሐይ ፀሐይ በዚህ ደረጃ ኃያል ከሆነች ድንግል ማርያም በማህፀኗ የተሸከመችው እውነተኛውን ፀሐይ የፀሐይን ፈጣሪ ኢየሱስ ክርስቶስን ነው። ግን አልተቃጠለችም እናታችን። አይደንቅም?
አልተቃጠለችም። ይሄ የሚያስደንቅ ነው። በጣም ያስደንቃል። በጣም እኔና እናንተ እንኳን ጧፍ በእጃችሁ ይዛችሁ ስታበሩ ልክ ጫፍ ላይ ሲደርስ ትጥሉታላችሁ። ለምን? እጃችሁ እንዳያቃጥል። ጧፍ መያዝ አቅቷችሁ ማለት ነው። የጧፍ እሳት መንካት አንችልም። ድንግል ማርያም እኮ የተሸከመችው እሳት መላእክት የማይቀርቡትን እሳት ነው። በቃለ ኃይሉ ዘየፌት ትበረደ ድንግል በከርሳ አግመረት ነደ እምግርማ እበዩ ሙሴ ዘርዕደ እሞላዲቶ ኮነቶ ገሃደ። ክረምት አለ ያሬድ በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም አለ በማህፀኗ ተሸከመችው። መሸከም ብቻ አይደለም እናቱን ወላጁን ሆነችውና ውበቷን ስላየ ቅዱስ ያሬድ ምን አለ? እግዝእትነ ለቃል መዝገቡ የቃል ማደሪያው ለፀሐይ ለህቡ የፀሐይ ግለቱ ካለ በኋላ የጨረቃ ክበቡ አንቺ ነሽ ይላታል። የምን ክበቡ? እስቲ ይላሉ የምን ክበቡ? እመቤታችን ጨረቃ እኮ ናት። አታውቁም? ራሷ ጨረቃ ሶሊያና ትባላለች። ጨረቃ ስንት ቅርጽ አላት? በቀላሉ ስንት ቅርጽ ያላት ይመስላችኋል? እሺ እኔ ልንገራችሁ። እኔ ያው አስትሮኖሚ ውስጥም ስላለው ጨረቃ ከእመቤታችን ጋር ያነጻጸረው ሶሎሞን ነው። ሰናይት ከማወር እንደ ጨረቃ ያማረች ናት ይላል። ቅዱስ ያሬድ ግን ስላያትና ስለተናገረ በጥቂቱ ላስቀምጥላችሁ። የመጀመሪያ ጠፍ ጨረቃ ትባላለች። ጠፍ ጨረቃ ማለት ብርሃን የሌላት ማለት ነው። ማለት በትታይ ፀሐይ ሲወጣ ትወጣለች፣ ፀሐይ ሲገባ አብራው ትገባለች። ያን ጊዜ ጨረቃን በሰማይ ላይ ማየት አይቻልም። ያ የጨረቃ አንዱ ፌዝ ሰሌዳ እመቤታችን በሐና ማህፀን ውስጥ የነበረችበትን ጊዜ ይወክላል። እየሰማችሁ ነው ኦርቶዶክሳውያን? በሐና ማህፀን ውስጥ የነበረችበት ቢሆንም ጨረቃ ባትወጣም ባትታይም ከፀሐይ ጋር አብራለች። ድንግል ማርያም ምንም በሐና ማህፀን ብትኖርም የማን ጸጋ ጠብቋታል? የመንፈስ ቅዱስ ጸጋ። እግዚአብሔር ይስጥ። ውእቱኬ ጰራቅሊጦስ ዘአቀባ ለድንግልም ከርሰማ ከመይትጌጊ ለዓለም። ድንግል ማርያምማ ጨረቃ ናት። ከዛ ልክ በሶስተኛው ቀን አካባቢ በአራተኛው ማጭድ መስላ ትታያለች። አትታይም? በምዕራብ አድማስ ሆና ፊቷን ወደ ምስራቅ አድርጋ ምዕራብ ናት። አስተውሉ። ጫፎቿ ደግሞ አቅጣጫቸው ወዴት ያመለክታሉ? ወደ ምስራቅ። ምናልባት ቀን አይጥላችሁና በረሃ ውስጥ ወይም መርከበኛ ሆናችሁ ብትሄዱ አቅጣጫ ቢጠፋችሁ ኮምፓሳችሁ ቢበላሽ ጨረቃን ማየት ብቻ አቅጣጫ እንድትለዩ ያደርጋል። ሁሌ የማጭዷ ጫፍ የሚታየው አቅጣጫው የሚጠቁመው ወዴት ነው? ወደ ምስራቅ። ወደ ምን አቅጣጫ? በቃ ምስራቅን ካወቃችሁ ምዕራብ፣ ሰሜን፣ ደቡብ ቀላል ነው። እና ኦርቶዶክሳውያን ያቺ ፊቷን ወደ ምስራቅ አድርጋ እንደምትወለድ ድንግል ማርያምም እውነተኛዋ ምስራቅ ፀሐይ የሚወጣባት ምስራቅ ሆና ተወለደች። የጨረቃ መወለድ ማለት የእመቤታችንን ልደት ያመለክታል። በኋላ ጨረቃ ምን እየሆነች ትመጣለች? ብርሃኗ እየጨመረ እያደገች እንደምትመጣ ድንግል ማርያምም በንጽህና በቅድስና በቤተ መቅደስ እያደገች መጣች። አስገራሚው ነገር አሁን ነው። አሁን ጨረቃ ልክ በ15ኛው ቀን፣ በስንተኛው ቀን አልኳችሁ? በ14ኛው ማታ ልክ ለ15 እኛ ከመሸ በኋላ እንደ 15 እንቆጥራለን። ፀሐይ በምዕራብ አቅጣጫ ጨረቃ በምስራቅ አቅጣጫ ትሆንና ሙሉ በሙሉ የፀሐይ ብርሃን ምን ላይ ያርፋል? ጨረቃ ላይ። ያኔ ምን ትባላለች? ሙሉ ጨረቃ። እስቲ በሉ። ደምቃ ትታያለች። ልክ በ15ኛው ቀን ልክ ድንግል ማርያምም 15 ዓመት ሲመላት ቅዱስ ገብርኤል ተገልጦ ጸጋን የተመላሽ ብሎ ብስራቱን አሰማት። እውነተኛውን ፀሐይ ኢየሱስ ክርስቶስን በማህፀኗ ተሸከመች። ክብር ይግባት። ጨረቃችን ናት እመቤታችን። ከዛ እንደገና 15 ቀን ሕጸጽ እያደረገች እንደምትቆይ ድንግል ማርያምም በቤተ ዮሐንስ 15 ዓመት ኖራ ሄዳለች። ከዚያ ዓለም ተለይታል። በረከቷ ይደረብን።
ስለዚህ ለወር ክበቡ፣ ያንቺን ፍሬ የበሉ ይራቀቃሉ፣ አንቺ ልብ የምታስደርጊ ዛፍ ነሽ ብሎ በእውነት ቅዱስ ያሬድ አከበራት። ክብር ይግባው አባታችን። የእሷ መገለጥ ውጤት ነው ይሄ ሁሉ እና እመቤታችን በተገለጠች ቁጥር ለምድራችን አንድ ገጸ በረከት፣ ለቤተ ክርስቲያናችን ታላቅ ስጦታ ይዞ ይመጣል። ዛሬም በረድኤት ትገለጥልን። አንድ ሁለት መገለጦችን ነግሬያችሁ አበቃለሁ። አሁን ወደ 7ኛው ክፍለ ዘመን እንሂድ። ያሬድን ካየን ደግሞ እስቲ ወደ ስፔን እንሂድ። ደቅሲዮስ ታውቃላችሁ፣ ሰምታችኋል። ከ657 እስከ 667 አካባቢ የተደረገ ተአምር ነው። ማለትም 7ኛው ክፍለ ዘመን የቶሌዶ ሊቀ ጳጳስ ነው። ደቅሲዮስ ጥልጥልያ ይለዋል የእመቤታችን ተአምር። ቶሌዶ ማለት ነው ስፔን የነበረ ሰው ነው። ደቅሲዮስ ሊቅ ነበረ። በዘመኑ የእመቤታችንን ዘላለማዊ ድንግልና የካዱ የሄልቪዲስ ቅሪቶች ተነስተው ቤተ ክርስቲያንን ይበጠብጡ ነበረ። ደቅሲዮስ በዚህ በጣም ያዝን ነበረ። ንጹሕ የሆነ ኤጲስቆጶስ ነበረ። በኋላ ለነዚህ መናፍቃን መልስ መስጠት አለብኝ ብሎ መጻሕፍት መጻፍ ጀመረ። ያዘጋጀው መጽሐፍ እንዴት ያስለቅሳል መሰላችሁ? በግጥም ነው ያዘጋጀው። ልክ እንደ አባ ጊዮርጊስ ዘጋስጫ እንዚራ ስብሐት በግጥም እያደረገ የድንግል ማርያምን ዘላለማዊ ድንግልና የሚተነትኑ መጻሕፍት ጻፈ። ተአምሯን ሰበሰበ። ይልቁኑ ቅዱስ ገብርኤል ያበሰራትን በዓል ደግሞ ታኅሳስ 22 ደግሞ ደራርቦ አከበረ። እመቤታችን እንዴት የሚያገለግላትን ዋጋ እንደምትሰጠው ነው የምነግራችሁ። ከዕለታት ባንዳቸው የሌሊት ጸሎታቸውን ጨርሰው ካበቁ በኋላ ልክ ጠዋት ላይ በድንገት ቤተ መቅደሱ በታላቅ ብርሃን ተመላ። በጣም አስደንጋጭ ነበረ። ሕዝቡ ሁሉ ሸሽቶ ወጣ። መቼም እኛ እንደው እንችላለን እንላለን እንጂ የሆነ ነገር ብልጭ ቢል እዚህ ግቢ ሰው አይኖርም። ይኖራል? አረ ንገሩኝ፣ ይኖራል? እንደው እስቲ እንደው እሱን ተውትና ለምሳሌ ቤተ ክርስቲያን ቅዱሳን መላእክት እንዳሉ እናውቃለን። አንድ መልአክ እንኳን ቢታይ እኮ ማንም አይኖርም። ይኖራል? ሁሉም ፈርቶ ነው የሚሸሸው። እና በድንገት ብርሃን ሲበራ ሕዝቡ ሁሉ ከመቅደሱ ተጠራርጎ ሸሸ። እሱ ብቻውን ቀረ። ልክ ወደ መንበሩ ሲጠጋ ድንግል ማርያም መንበሩ ጋር ነበረች። መላእክት ዙሪያዋን ከበዋት ነበረ። ልጄ ደቅሲዮስ አለችው። ልጆቼ ትበለን እመቤታችን። በአንተ ደስ ብሎኛል አለችው። በአንተ ደስ ብሎኛል፣ በንጽህና ተደስቻለሁ። የኔን ዘላለማዊ ድንግልና ለመመስከር በጻፍከው መጽሐፍ እጅግ ደስ ብሎኛል። እኔም ሰማያዊ ስጦታ ልሰጥ መጥቻለሁ ብላ እጅግ የተለየ መንበር ወመቀመጫና እጅግ የተለየ ሰማያዊ ልብስ ሰጠችው። ለእኛም ትስጠን እመቤታችን። በረከቷ ረድኤቷ ብዙ ነው። በጣም ስጦታ ነው። ለኒቆላዎስ አጽፍ፣ ለደቅሲዮስ ወንበር ወትሰይም ዮሙ መላእክት አድርገሽ ገዢ አለቃ አድርገሽ በምድር ላይ ትሾሚያቸዋለሽ። የሿሚ የክርስቶስ እናት ናት። ማንም አይቀመጥባትም ካንተ ውጭ ያለችው እመቤታችን። እሱም ያችን ልብስ ለብሶ ስርዓተ ቅዳሴ ሲያከናውን ኖረ። በኋላ ግን ከሱ ቀጥሎ የተሾመው ደግሞ አይ እኔም ከደቅሲዮስ በምን አንሳለሁ ልቀመጥበት አለ። አረ ተው አይቻልህም አሉት። ተቀመጠ፣ ልብሷን ለበሰ። እዚያው ልክ እንደ ኦዛ ተቀስፎ ሞቷል። የሰማችኝ ነው። ያቺ አሁን እመቤታችን ደቅሲዮስን ያነጋገረችበት ቆማ ያነጋገረችበት ቦታ እስካሁን ድረስ በክብር ብዙ ሺህ ምዕመናን እየሄዱ ይጎበኟታል። ስፔን ነው። የት ነው አልኳቸው? ስፔን ሀገር ነው። በጣም የሚገርም ነውና በረከቷ አይደረብን። ብዙ መገለጦች እመቤታችን አድርጋለች። በተለይ ደስ የሚያሰኛችሁ በአብዛኞቹ መገለጦቿ ላይ ደግሞ ቅዱስ ጊዮርጊስ አብሯት ነበረ። ማን ነበረ? እስቲ አመስግኑት ይህን ሰማዕት። አዎ ደብረ ምጥማቅ ላይ በተገለጠች ጊዜ ለ5 ቀናት አስቀድሞ የሚመጣው ማን ነበረ? በእጅጉ የምትወዱት የሰማዕታት አለቃ ቅዱስ ጊዮርጊስ ነበረ። አመት በርቂ በደብረ ምጥማቅ 5 ዕለታተ ትዕምርተ ገጽኪ ይራይ እስከ ይትነሳ ዘሞተ። የሞተው እስኪነሳ ድረስ አላ ማርያም በደብረ ምጥማቅ በተገለሽ ጊዜ ምን ያህል ደስ ታሰኝ። በቀን የታየው አለ የፍቅርሽ አበባ ይቅርና ሌሊት በህልሙ ያየሽ ሰው ምስጉን ነው ይላል አባ ጽጌ ድንግል። እመቤታችን እንዴት እድለኞች ናቸው። ሺዎች ነበሩ የሚያዩዋት።
ለ5 ተከታታይ ቀናት። ከዛ የባሰ መገለጥ ግን እነግራችኋለሁ። በጣም አስገራሚ የቅርብ ነው የምነግራችሁ። ይህን ስትሰሙ መቼም መንፈሳዊ ቅናት ያድርባቸዋል። ልክ ጊዮርጊስ ይመጣል ነጭ ፈረሱ ላይ ሆኖ፣ ኮቴ ሁሉ ይሰማል የፈረሱ። እነ መርቆሬዎስ ሁሉ ይመጣሉ። ህዝቡ ሁሉ ምድር ላይ ሆኖ ሰማይ ያለው ይመስለዋል። በቃ ይጮሃል። ደብረ ምጥማቅ ትመላለች። ለብዙ ዓመታት ተገልጣ መጨረሻ ላይ በቃ ግብጽ በክርስትና ልትጥለቀለቅ መሆኑን አይተው ፈርተው ደብረ ምጥማቅን አቃጠሏት። ንጉሥ ባርሳባ ይባላል ያቃጠላት። በዚህ ጊዜ አቡነ ዮሐንስ 11ኛ በጣም አዝነው ለአፄ ዘርዓ ያዕቆብ ኢትዮጵያ መልእክት ላኩ። ምን አይነት መተሳሰር ፍቅር ነበረ! ደብረ ምጥማቅ ድንግል ማርያም ጊዮርጊስን መርቆሬዎስን አስከትላ ምትመጣበት ብዙ ሺህ ምዕመናን የሚያዩት ቦታ ተቃጠለች ብለው ለአፄ ዘርዓ ያዕቆብ ሲልኩ፣ ንጉሱም በእጅጉ በማዘን ታላቅ ጸሎት እንዲደረግ አድርጎ ሰሜን ሸዋ እመቤታችን ትገለጥበት በነበረችው መታሰቢያ ተጉለት ላይ ዛሬ ጻድቃኔ ማርያም ተብላ የምትጠራዋን ደብረ ምጥማቅን አሳነጸ። ደስ ይበላችሁ፣ በረከቷ ገባ ማለት ነው። ይሄ በጣም አስገራሚው ነው። መቼም የደብረ ምጥማቁ ግንቦት 21 ተምራቸዋል። እኔ ግን ባጭሩ በዚህ 5 ደቂቃ ውስጥ 2 መገለጦች በ20ኛው ክፍለ ዘመንና በ21ኛው ክፍለ ዘመን የተደረገውን እነግራቸዋለሁ። የቅርቡን አንደኛው 1917 ዓመተ ምህረት ላይ ነው። ስንት አልኳችሁ? እንደ አውሮፓ ዘመን አቆጣጠር 1917 ላይ የመጀመሪያው የዓለም ጦርነት በነበረበት ሰዓት፣ በጣም በአስጨናቂው ሰዓት፣ በጣም በአስፈሪው ሰዓት ፖርቹጋል እመቤታችን ተገልጻለች። 70 ሺህ ሰው ነው ያያት። ስንት አልኳቸው? 1917 ታሪክ የመዘገበው ነው። ፖርቹጋል ፋቲማ በምትባል ቦታ ላይ እመቤታችን አስቀድማ ለ3 ሕፃናት ተገለጠች። እድሜያቸው አንዱ 7 10 የሚሆኑ ናቸው። ጥድ ዛፍ ስር በድንገት ታላቅ የሆነ የመብረቅ ብርሃን ወረደ። ቀና ብለው ሲመለከቱ በታላቅ ብርሃን አጊጣ፣ ዛሬ እመቤታችን የኪዳነ ምሕረት ስዕል እንደሚባል ሰማያዊ መጎናጸፊያ ከውስጥ ነጭ ለብሳ በታላቅ ብርሃን ተገለጠችላቸው። ለእኛም ትገለጥልን። ለ3 ሕፃናት እኮ በጣም መጻፍ አይችሉ ማንበብ አይችሉ እረኞች ነበሩ። ለተከታታይ 6 ቀናት ትገለጥላቸው ነበረ እና ሕፃናቱም ድንግል ማርያም ተገለጸችልን እያሉ እንትን ሲሉ ሰው ያፌዝባቸው፣ ሰው ያሾፍባቸው ነበረ። እንደውም በዛ እምነት አልባ በነበረ ሰዓት በሉ እነዚህን ሕፃናት ወስዳችሁ እሰሯቸው ተብለው ሕፃናቱ ታሰሩ። የስንት ዓመት ናቸው አልኳችሁ? የ7 ዓመት የ10 ዓመት ሕፃን። በኋላ እመቤታችን ምን አለቻቸው? ጥቅምት ላይ እገለጻለሁ ትላቸዋለች። ምን ላይ? ጥቅምት ላይ። ያን ሁሉ ነገሩ። ድንግል ማርያም ትገለጣለች። በዛን ዘመን የሚገርማችሁ ታሪክ የጻፈው 70 ሺህ ሰዎች ተሰበሰቡ። ስንት ሺህ? እምነት የለሾች ተሰበሰቡ፣ ሳይንቲስቶች ተሰበሰቡ፣ አማኞች ተሰበሰቡ። ምን ያልተሰበሰበ አለ? ጋዜጠኞች ተሰበሰቡ። ድንግል ማርያምማ ስትገለጥ ማየት አለብን ብለው ማለት ነው። ያቺ ቀን የተለየች ቀን ነበር። ዛሬ ሀገሪቱ ብሔራዊ በዓል አድርጋ የምታስበው ቀን ነው። በጣም ከፍተኛ የሆነ ዝናብ ዘነበ። ልብሳቸው በሰበሰ፣ ሜዳ ሁሉ ጭቃ በጭቃ ሆነ። ድንገት ሳያስቡት ታላቅ ብርሃን ከሰማይ መጣ። በጣም አስፈሪ ነበር ነው የሚለው። ብርሃኑ በጣም ያስጨንቃል። እንደውም ፀሐይ ተነቅላ ምድር ላይ የወደቀች እስኪመስል ድረስ ህዝቡ ሁሉ ማየት አቅቶት ጮኸ። ማየት አንፈልግም አንቺን አለ። ደነገጠ። ሚሞት መሰለው። እየሰማችሁ ነው? 70 ሺህ ሰዎች ለ10 ደቂቃ በቃ ያሉበት ቦታ ብርሃኑ የተለየ ነበረ። ማየት እስከሚያይችሉ ድረስ አይናቸው ሊጠፋ እስኪቃረብ ድረስ ነው ያ ብርሃን የወረደው። እግዝእትነ ለቃል መዝገቡ ለወር ክበቡ ለፀሐይ ለህቡ፣ የፀሐይ ግለቱ አላት ያሬድ። እውነት ነው። ህዝቡ ጮኸ። እመቤታችን በቃ ይቅርታ እንጠይቃለን አለ ያላመነ ሁሉ። ያን ጊዜ ኤቲስቶች እምነት የለሾች እንኳን ወደ ክርስትና የገቡበት ክስተት ነበረ። ወዲያው ከ10 ደቂቃ በኋላ ያ መገለጥ ሲርቅ ጭቃ የለ፣ ልብሳቸው የበሰበሰ ሁሉ ንጹህ ሆኖ እያመሰገኑ ገብተዋል። ደስ ይበላቸው። ይሄ ትልቁ መገለጧ ነው።
የመጨረሻ ምነግራችሁ ግን መገለጧ የዘይቱን መገለጥ ነው። ይኸው 21ኛ ክፍለ ዘመን በ1960 መቼ? አረ ንገሩኝ። በ1960 መጋቢት 24 አቤት እንዴት ያስደንቃል! ዘይቱን ማርያም ግብፅ ድሮም ስገለጥበት ኖራለች። ይሄ ግን የተለየ ነው። የፖርቹጋልም በሉት የደብረ ምጥማቅም በሉት ይሄኛውን የሚተካከል አልነበረም። ምክንያቱም 3 ዓመት ሙሉ ነው የተገለጸችላቸው። ለምን ዩቲዩባችሁን ለዚህ አትጠቀሙበትም? እናንተ ቲክቶክ ነው አይደል የምታዩት? ዝም ብላችሁ ቶፈንቶ አርቲስት ገሊት ምን በላች፣ ምን ለበሰች፣ ገሌ ምን ሆነ፣ አባ ገሌም እንደዚህ ተፈጠረ። እስቲ ተመልከቱ። ዘ አፓሬሽን ኦፍ አወር ሌዲ ሜሪ አት ዘይቱን ቸርች ብላችሁ ጉግል አድርጉ እስቲ። አቤት የነበረው ጸጋ! ይሄ ታሪክ ከሐሊል የመጀመሪያው እዛ ቦታ እመቤታችን በስደቷ ከልጇ ጋር ያረፈችበት ቦታ ናት። ካይሮ ላይ ነው የምትገኘው። እመቤታችን ተሰዳ ነቁስቋምን ስትባርክ ነበረ። ደብረ ምጥማቅ እነዛን ሁሉ እዛ ቦታ አርፋበታለችና ሆቴል ሊሰራ ሲል እመቤታችን ተዋለችው፣ ቤተ ክርስቲያኔን ስራ፣ በዚህ ቦታ ታላቅ ተአምር አደርጋለሁ ብለው ተሰውራ ነበረ። ከዛ በኋላ ከብዙ ዓመት በኋላ ነው በድንገት መጋቢት 24 በ1960 አካባቢ ጋራዥ አለ ቤተ ክርስቲያኑ ፊት ለፊት፣ አሁን ለቤተ ክርስቲያኑ ተሰጥቷል። ፋሩቅ መሐመድ አቷ የተባለ ሰው ሜካኒክ ነው። ጥገና ላይ ሳሉ እጁ ሊቆረጥ በጣም በሽተኛ ሆኖ በነጋታው እኮ ሊቆረጥ ነው ይሄ ሰው እና ከጓደኞቹ ጋር ሆነው የሜካኒክ ስራቸውን ሲሰሩ እመቤታችን መጋቢት 24 ጉልላቱ ላይ ያዩታል። የቤተ ክርስቲያኑ ምን ላይ? ጉልላቱ ላይ እና የመሰላቸው መሐመድ ፋቅ አንዲት መነኩሲት ጉልላቱ ላይ ወጥታ ራሷን ወርውራ ልታጠፋ ነው የመሰለው። አረቴ ውረጂ ይላል። ወዲያው ብርሃን እየደመቀ መጣ። ትኩር ብለው ሲመለከቷት የትህትና ንግሥት እመቤታችን እጇን እንደዚህ አድርጋ እጅ እየነሳች በጉልላቱ መካከል ነበረ የምትመላለሰው። እመቤታችን መሆኗን አወቁ። ማርያም ብለው ጮሁ ሙስሊሞቹ። መጀመሪያ ወዲያው ይሄ መገለጧ ሲሰማ የካይሮ ሕዝብ ግልብጥ ብሎ ወጣ። በቃ ግልብጥ ብሎ ወጣ። እጅግ ብዙ ብርሃን ነበሩ። መላእክት በአምሳለ አርጋብ በዙሪያ ሲመላለሱ ይታይ ነበረ። ያ እጁ የሚቆረጠው ሙስሊምም ድኗል። አይኑ ያልበራ፣ ጆሮ ያልሰማ፣ ከካንሰር ያልተፈወሰ አልነበረም። መገለጧ ደግሞ የሚገርማችሁ አንድ ቀን ብቻ አይደለም፣ ለተከታታይ 3 ቀናት፣ ለ3 ዓመት እኮ ነው። ለስንት ዓመት? እግዚኦ ምን ትሉታላችሁ? ከ1960 እስከ 63 3 ዓመት ሙሉ ተገልጻላቸዋለች። ስንት ዓመት? አያስቀናችሁም? ይሄ አያስቀናንም? ክርስቲያኖች ሚሊዮኖች ነው ያዩት። ያን ቀን የመጀመሪያ መገለጥ ሲሰማ ከካይሮ ከምን ተሰባሰበው ብቻ 250 ሺህ ሰው ነበረ። ስንት ሺህ ሰው? 250 ሺህ። በኋላ በቃ እየተሰማ ከሌላው ዓለም የሮማ ካቶሊክ ቤተ ክርስቲያን እንኳን ልካለሽ መልእክተኞቿን ለማረጋገጥ መልእክት ነው ከሮማ ማለት ነው። የሰማችኝ ነው። በዘመኑ የነበሩት ጀማል አብደል ናስር የተባሉት የግብፅ መሪ ይሄ ነገር አሉ በቃ በዛ ህዝቡ በጣም ከባድ እኮ ነው 3 ዓመት። አረ ይሄ ነገር ክርስቲያኖች የሆነ ነገር ዘዴ ፈጥረው ሊሆን ይችላል፣ ምናልባት መብራትም አድርገው ሊሆን ይችላል ብለው የካይሮ ከተማ መብራት እንዲቋረጥ አደረጉ። ነገር ግን እመቤታችን አማናዊ ተአምር ነው። ምን መቋረጥ ይችላል? ደምቃ ታየች እመቤታችን 3 ዓመት ብርሃን ለብሳ ማለት ነው። አመስግኗት፣ አይዟችሁ፣ አሰስቱ። ያ ማለት ያቺ ቅጽበት ክርስቲያኖች ሊጠፉ የታወጀበት ቅጽበት ነበር። ለምን መሰላችሁ? የ6ቱ ቀን ጦርነት እስራኤል አካሂዳ ግብፅን አፈር ከድሜ ያስጋጠችበት ጊዜ ነበር። እስራኤል ኃያል ሀገር ናት። የ6 ቀን ጦርነት ለብልባ ግብፅም አሸንፋለሁ ብላ ነበር። አደቀቀቻት። ተስፋ ቆረጠ ህዝቡ።
ምናልባት ከእስራኤል ጋር የተመሳጠሩት ክርስቲያኖች ሳይሆኑ አይቀሩ፣ በቃ መጥፋት አለባቸው የሚል ሐሳብ፣ ክፉ ሐሳብ በህሊናቸው በሰረጸ ሰዓት የአምላክ እናት ደጋፊ ሆና ጉልላቱ ላይ ተገለጸ። ሰላም ወረደ ነው። ሰላም ወረደ። በቃ ሙስሊሙም ክርስቲያኑም አይሁዱም ሁሉም ያያት ነበረ። ቃል አትናገርም፣ በዝምታ ብቻ ዝምታ ግን ስትመላለስ ስታይ ነበረ። 3 ዓመታት ሙሉ እኮ ነው። ብፁዕ ወቅዱስ አቡነ ቄርሎስ ስድስተኛ ይሄ ተአምር አማናዊ ተአምር መሆኑን በሲኖዶስ ደረጃ ታይቶ የተደረገው ተአምር የካንሰሩ ስንት ህመምተኛ ነው የተፈወሰው። ህመም የሚባል ቦታ አልነበረውም በዛ ሰዓት። አጽድቀው ያ ታሪክ የሚገርማችሁ ዘኒውዮርክ ታይምስ ፖስት ላይ ሁሉ አለ። እሱ ብቻ አይምሰላችሁ፣ የተነሱትን ፎቶዎች ኢንተርኔት ላይ የተሰበሰበው ህዝብ አቤት! እና እመቤታችን ለእኛም በረድኤት ትገለጥልን። ኢትዮጵያ እንደዚህ በብዙሃን ደረጃ ተገልጣ አይታወቅም። ለቅዱሳን ተገልጣለች፣ ለእነ ያሬድ ተገልጣለች። እንደዚህ ደግሞ ደብረ ምጥማቅ አካባቢ ደግሞ ሚሊዮኖች እያዩት ተገልጣለች። እና እኛንን የቀረነው መሰለኝ አይደል? ለምንድን ነው እኛም አትገለጥልን? አንደኛ አንቆርብም፣ ስጋው ደግሞ አንቀበልም። ውሸታሞች ነን። የታለ የቆረብከው? እዛ ቅዳሴ ተቀድሶ ስጋው ደግሞ ሳይቀበል የሚወጣ የለም። እየሰማችሁ ነው? አያስቀናም? ወጣቶች ስጋው ደግሞ ሳይቀበል የሚወጣ የለም፣ ነውር ነው። ንጉሥ አንድ ከፍተኛ ሰው፣ እሺ ተውት፣ ወደ ንጉሥ አትሂዱና፣ አንድ በጣም የሚወዳችሁ ሰው ግብዣ ጋበዛችሁ። ቤቱ ምንድነው የጋበዛችሁ? ምሳ ሊሆን ይችላል። ምሳ ጋብዟችሁ አሰናድቶ ድግሱን ሁሉን መጠጡን መብሉን አዘጋጅቶ ቤቱ ሄዳችሁ አንበላም አንጠጣም ብላችሁ ብትመለሱ ያዝናል አያዝንም? አረ መልሱ። ክርስቶስ ድግስ ደግሶ ስጋውን ደሙን አቅርቦ አንበላም እያልን በአመፀኝነት የምንሄድ ህዝቦች እኮ ነን። ውሸታሞች ደግሞ ሰው ስናማ መች በላ ነው መች ጠጣ ነው ክርስቶስን መች ተዋህደን። እዛ ቀኖና ሲሰጥ አንድ ቀኖና ስርዓት ልንገራችሁ። እኛ ገር ጾም፣ ጸሎት፣ ስግደት ይሰጣል፣ ጥሩ ነው። እዛ ግን ሁሉም ስለሚቆርብ አንድ ሰው ኃጢአት ሰርቶ መምህረ ንስሐው ጋር ሄዶ ይፍቱኝ አባቴ እንዲህ ኃጢአት ሰርቻለሁ ካለ ከባዱ ቀኖና 2 ሳምንት ስጋው ደሙ እንዳትቀበል ይባላል። ስንት ሳምንት? ለዛ ሰው ሞት ነው። 2 ሳምንት ክርስቶስን ሳይበላ ሳይጠጣ አንድ ክርስቲያን። አረ ከባድ ነው። ከባድ ቀኖና ነው። አትቁረብ ከተባለ አለቀ በቃ። ሞትና ህይወት ነው። መዛች ሳምንት ብሞት ብሎ ያስባል። ልክ እናንተ ሆሳና መታችሁ ፍታት እንደምትፈቱት በዓመት አንድ ቀን ማለት ነው። ተሰብስበን እግዚኦ የዓመት ክርስቲያኖች 2 ሳምንት ለምንድን ነው ብዬ ጠየቅኩ። ደጋግሜ ሄጃለሁ እዛ። ለምንድን ነው እንደዚህ ስል ድንገት በሰማዕትነት ብንሞት አሉ። እየሰማችሁ ነው? እዛ ሁሉም ጥንቁቅ ነው። የክርስቶስ ወታደር ነው። አንዱ እብድ አንዱ አክራሪ መጥቶ ይገላቸዋል። ክርስቶስን ሳንበላውና ሳንጠጣው ወደሱ መሄድ የለብንም ይላሉ። እኛ በሰማዕትነት መሞት በቂ ይመስለናል። እነሱ ግን ሳንበላው ሳንጠጣው እንዴት ወደ እውነተኛው አምላክ እንሄዳለን ብለው ሁሌ ተዘጋጅተው ይኖራሉ። ሁሉም ያገቡት በቤተ ክርስቲያን ነው። ሁሉም ያገቡት በድንግልና ህይወት ነው። ካገቡም አይፋቱም፣ አለቀ። ካይሮ ላይ እየሰማችሁ ነው? ሆቴል ቤት ባልና ሚስት ካልሆኑ ደብዳቤ ካላሳዩ ሆቴል አይገቡም። እንደኛ መንዘላዘል የለም። ቤርጎ የሚባል መንዘላዘል የለም። የባልና የሚስት ወረቀት አሳይቶ የለም። ሁሉም እንደዚህ ነው። ስለዚህ እመቤታችን ባትገለጥ ነው የሚገርመው እንጂ ባትገለጥ ነው የሚገርም። ልጇን እየወደዱ ብትወዱኝስ ምንን ጠብቁ? ትእዛዜን ጠብቁ። ትእዛዙ ምንድን ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። በቃ የልጇን ትእዛዝ ጠበቋ። እኛ አንጠብቅም። ሽማግሌው አሮጊቱን ምን ጉድ ነው? መጨረሻ ሊሞቱ ሲሉ አፋቸው እንደዚህ ተከፍቶ ኧረ አይዘገንንም እንዴ? አፉ ተከፍቶ መጨረሻ ዘመኑ ላይ ንስሐ አባት አምጥቶ እንዴት ነው የሚሆነው?
ስለዚህ መቁረብ መቻል አለብን። ንስሐ መግባት መቻል አለብን። ከክርስቶስ ጋር መዋሃድ አለብን። ያን ጊዜ ነው ሀገራችን የምትባረከው። እኛ ሁሌ እናለቅሳለን። መቼ ራሳችን ተስተካከል? መቼ ተስተካከልን? መች ንስሐ ገባን? መች ከክርስቶስ ጋር ተዋሃድን? ክርስቶስ ሳይዋሃደን ደግሞ አፋችን መከፈቱ አይቻልም፣ አይሆንም። ስለዚህ እመቤታችን የምትወደን እመቤታችን የምትባርከን ከልጇ ቅዱስ ሥጋ ክቡር ደም ጋራ ብንዋሃድ ነው። ጊዮርጊስ የሚደሰተው፣ ሰማዕታት ሁሉ የሚደሰቱት ያን ጊዜ ፍጹም ምሕረት፣ ፍጹም ሰላም፣ ፍጹም በረከት ሀገራችን ላይ ይወርዳል። ከዛ ውጪ እያስቀደስን ዝም ብለን ሹልክ እያል ቅዳሴ ጠበል ላይ እየተጋፋን ምንኖር ከሆነን ትክክለኛ አካሄድ አይደለም። የሰማችሁ ነው ክርስቲያኖች። ስለዚህ በእውነት ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ሌሎቹ በአምላክ እናት በተባረኩበት በረከት እኛም እንድንባረክ አምላካችን ይፍቀድልን። ያስተማረን የመከረን አምላክ ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። እመቤታችን ትባርከን፣ ቅዱስ ጊዮርጊስ ይባርከን። እግዚአብሔር ከሁላችን ጋር ይሁን።